بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي ሆናችሁ አድማጮች በየላችሁበት ሰላም ድረስ ሰላም ይላልሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ እንደናችሁ አልহামዱሊላህ እኛ ደህና ነን ኢንሻአላህ ባላህ ፈቃድ ዛሬ ትምህርታችን የምንጀምረው ከዚህ ነው ضاد ከሚለው እንጀምራለን ይሄን ባለፈው ተምረናል ከዛ በስተፊት ግን ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ይሄን ኸይር ሼር ማድረግን አትርሱ ሼር አድርጉት አሳድጉት እላለሁኝ طيب እንደገናም ደግሞ ኢንሻአላህ ባላህ ፍቃድ ከዛ ከሁለት ቀን ቁርአን እንጀምራለን አንድ ቀን ቁርአን አንድ ቀን ኑራንያ እንለቃለን ኢንሻአላህ ቁርአን እንጀምራለን አንድ ቀን ቁርአን አንድ ቀን ኑራንያ እንጀምራለን ኢንሻአላህ ተዘጋጁ እላለሁ طيب قال مصنف رحمه الله تعالى ضاد فتحة ألف ضا እዚህ ጋር ለበበለው እኔ ነገርኳችሁ ባለፈው ትምህርታችን ሷድ ስንል እንደገና ደግሞ ضاد ስንል መጨረሻ ላይ ቀልቀላ እንዳለ ያን አረፍ እንዳትረሱ ضاد እንደገና ደግሞ ሷድ እነዚህ ፊደሎች ቀልቀላ መጨረሻ ላይ አላቸው ልክ እንዳልነው ሲን ብለን ነው መጨረሻ ላይ አለው እንዳል እንደዚሁም ደግሞ በተቀሩት ፊደሎችም እንደዚህ መጨረሻ ላይ ያለ አላቸው ብለን እንድትናገር ነው እነዚህም ቀልቀላ ፊደሎች ይኖራቸዋል ማለት ነው ስለዚህ ልብ ማለት ይገባል አለሁኝ طيب ضاد فتحة ضاد هكذا ضاد فتحة ألف ضا ضاد ضم واو ضو ضا ضو ضاد كسر يا ضي ضا ضو ضي هذا ልብ በሉ ሁለት ሐረካ መሳባችንን እንዳትረሱ ማንኛውም ፊደል ስንቀራ እነዚህ ፊደሎች طبعا ስምንተኛው ደርስ መድ ነው ያለው መድ ስላለ መሳብ አለበት ሁለት ሐረካ እንስበዋለን ለምን حرف المد ማለት የሚሳቡ ፊደሎች ማለት ነው طيب يعني እንግዲህ ደግሞ እንቀራ ነው ضاد فتحة ألف سكون ضا ضاد ضم واو سكون ضو ضا ضو ضاد كسر يا سكون ضي ضا ضو ضي عين فتحة ألف عا عين ضم واو عو عاعو ሁለት ሐረካ ዑ ብለን ከንፈራችን ወደ ተሽዋል አድርገን እንስበዋለን ማለት ነው ማንኛውም ፊደል ضم ሆኖ እንደገና ተሱ በኋላ ዋው ተመጣ هذا يدل على انه يمد حركتين ማለት ነው ይሄ ሁለት ሐረካ መሳብን ያመላክታል አሁን ስለዚህ ዋው ስላለ ሁለት ሐረካ እንስበዋለን ማንኛውም ፊደል ضم ሆኖ ከበኋላ በስፍቱ ደግሞ ዋው አስከትሎ ተመጣ غير المد لين ይሄ ምን ይባላል ይሄ ፊደል ይሳባል ማለትን ያመላክታል ማለት ነው طيب اما اللين لا يمد الا في حاله الوقف فقط اما في حاله الوصل لا يمد اللين ወደፊት ይመጣልና ኢንሻአላህ ተዝለጥቆ ምን ማራ ይሆናል እዛ ላይ በይብለጥ እናብራራዋለን ማለት ነው حرف اللين في حاله الوصل ወደፊት ቀጥለን በመንቀራ ጊዜ አይሳብም ማንም ይሳባል ያለ የለም ነገር ግን في حالة الوقف ይሳባል እዚ ላይ خلاف አለው بعضهم يقولون يعامل كما يعامل مد على السكون ይላሉ مد على السكون ስንት ይሳባል 2 4 6 مد لንም ደግሞ في حالة الوقف አቁመን በመንቀራ ጊዜ እንደዛ ይሳባል ይላሉ ነገር ግን የ4 2 እንደምንስበው مد لين ስናቆም አንረሳ ማለት ነው طيب عين كسر يا عي عوعي ايوه طيب كذا دمو في يعني قراءات عين فتحة ألف سكون عين ضمة واو سكون عو عين كسر يا سكون عوعي ايوه لب بلان عينا مليت اللبن العين تخرج من وسط الحلق عين የምትባለው ፊደል የምትወጣው ተመሐከል ጉሮሮ ነው ስለዚህ በግልጽ አድርገን መቅራት ይገባል ለምን ሐምዛ ጋር እንዳትመሳሰልብን ብዙዎች ሰዎች ሐምዛ ጋር እያስመሰሉ ወይም እያደባለቁ ወይም እያቀላቀሉ የሚቀሩ ሰዎች አሉና ማለት ነው طيب غين فتحة ألف غا ايوه غا الغين يخرج من أدنى الحلق طبعا ፊደሎቹ ከየት እንደሚመጡ መጀመሪያው ትምህርት ላይ ተናግረናል አሁን እዚህ ተዝነው የሚመጡት ብለው መደጋገም አያስፈልግም ለምን ፊደሎቹን ከየት እንደሚመጡ ለማወቅ የፈለገ ለሆነ ሰው
ለሚፈልግ ሰው መጀመሪያው አደርሱል አወል የሚለው ላይ እዛ ላይ አለ። እዛ ላይ ገብቶ ማየት ይችላል። ለምን ይሄ ማንበብ ስለሆነ ዝም ብለን ማለት ነው። እዛ መጀመሪያው ላይ ነው ፊደሎቹም ከየት እንደሚመጡ የሚለየው። እዛ ከለየም በኋላ ነው በአንድ ተያይዘውና ተጣምሮ ሲመጡ የምናነባቸው ማለት ነው። طيب غين فتحة ألف غا غين ضمة واو غو غا غو غين كسرة يا غي غا غو غي. طيب يعني نقرأ ديمو غين فتحة. طيب غين فتحة ألف سكون غا غين ضمة واو سكون غو غا غو غين كسرة يا سكون غي غا غو غي هكذا غا غو غي. طيب قاف فتحة ألف قا. أيوة قاف سنل فان የፋን አየር ማውጣት አለብን። እንደገናም ደግሞ غين ስንል መጨረሻ ላይ ኑን ስላለች እሷን ግልጽ አድርገን እንደገናም ደግሞ አይን ስንል አይን غين ስንል መጨረሻ ላይ ኑን አለ። እነዛ ፊደሎች በእርግጥ በትክክል መያዝ አለብን። አሁንም ደግሞ ቃፍ ስንል ፋ አለች። የፋን አየር በግልጽ ማውጣት አለብን። ቀልቀል አድርገን መቅራት የለብንም ማለት ነው። طيب قاف فتحة ألف قا قاف ضمة واو قو قا قو قاف كسرة يا قي قا قو قي. طيب قاف فتحة ألف سكون قا قاف ضمة واو سكون قو قا قو قاف كسرة يا قي. يوزقرا قاف كسرة يا سكون قي قا قو قي. قاف سنل يفان أير نوت على ندالكواتشو. አሁንም ደግሞ ካፍ ስንል የፋን አየር ማውጣት አለብን። ካፍ ፈትሐ አሊፍ ካ هكذا ካፍ ፈትሐ አሊፍ ካፍ አንልም። ወይንም ደግሞ ቃፍ ፈትሐ አሊፍ ቃፍ አንልም። ማለት ያለብን ምንድነው? ቃፍ ፈትሐ አሊፍ ቃ ነው የምንለው። ልክ ጋ እንዳልነው غين ፈትሐ አሊፍ ጋ ብለን እንደቀራነው ማንኛውም ፊደል ስለ ሑርፍ ለመድ ላይ ስንቀራ መጨረሻ ላይ ያለውን አናነበውም። ማለቴ ካፍ ፈትሐ አሊፍ ካፍ ብለን እንልም። ካፍ ፈትሐ አሊፍ ካ ብለን እንቀራው ማለት ነው። ካፍ ጦማ ዋው ኩ ካ ኩ ካፍ ከስራ ያ ኪ ካ ኩ ኪ. طيب يعني كده ديمو كاف فتحة ألف سكون كا كاف ضمة واو سكون كو كا كو كاف كسرة يا سكون كي كا كو كي. የዛሬው ትምህርታችን በዚህ ይበቃል አለሁኝ። ለእናንተም አላህ ገራላችሁ ለኛም አላህ ገራላለሁኝ። በያላችሁበት ላይ ተጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።